ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምናላችሁ እንደምናረፈዳችሁ። ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል ባዮሎጂ ትምህርት ነው። ባዮሎጂ ግሬድ 10 ዩኒት 5 ሌሰን 8 ደርሰናል። ባለፈው ሌሰን 7ን አይተናል። ዛሬ ደግሞ ሌሰን 8 እናያለን። በዚህ ውስጥ እንግዲህ ባለፈውን የተወሰነ ነገር አይተን እንሄዳለን ማለት ነው። ምንጊዜም እንግዲህ ይህንን ዋሸራ አካዳሚ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም ለእናንተ ብቻ ሳይሆን ለሌሎች ወንድሞች እህቶቻችሁ ለሌሎችም ከፍተኛ ጠቀሜታ ስለሚሰጥ ማለት ነው። በቀጥታ ወደ ትምህርቱ እንሄዳለን። እንደምታዩት እንግዲህ ላርጅ ኢንተስታይን ነው። ባለፈው ጀምረነዋል። ዛሬ እናጠናክረዋለን ማለት ነው። ባለፈው ታስታውሱ ከሆነ ላርጅ ኢንተስታይን እንግዲህ ይህ ከስሞል ኢንተስታይን ቀጥሎ የሚገኝ መሆኑን ለማየት ሞክረናል። ዛሬ ስዕሉንም እናየዋለን። ይህን ስዕል ከዚህ በፊትም ስሞል ኢንተስታይን ላይ አይተነዋል። ዛሬ ደግሞ ይበልጥ ላርጅ ኢንተስታይን ይህ በአረንጓዴው የተቀመጠው ነው። እሱን እያንዳንዱን ፓርት እንግዲህ እንመለከታለን ማለት ነው። ባለፈው ታስታውሱ ከሆነ ላርጅ ኢንተስታይን እንግዲህ 3 ክፍሎች እንዳሉት ለማየት ሞክረናል። ታስታውሳላችሁ። እነሱም ክፍሎቹም ሲከም፣ ኮለን ኤንድ ዘ ሬክተም ብለን ባለፈው አይተናል ማለት ነው። ዛሬ ደግሞ እነሱን በስዕል መልክ እናያቸዋለን። ባለፈው ደግሞ ተግባራቸውን እያንዳንዱን ለማየት ተሞክሯል። ታስታውሱ ከሆነ የሲከም ጥቅሙን ባለፈው ስንናገር ያው ኮኔክት የሚያደርግ መሆኑን ኢሊየም ያው የስሞል ኢንተስታይን የመጨረሻው ፓርት ነው። ኢሊየም ይህንን ፓርትና እንዲሁም የኮለን የምንለውን ዋናውን የላርጅ ኢንተስታይን ክፍል የሚያገናኝ መሆኑን ሲከም ለማየት ሞክረናል። እንደምታዩት እዚህ ጋር እንግዲህ ስዕሉ ላይ እንደምትመለከቱት ኢሊየም እዚህ ጋር ያለችው፣ ሲከም ግን ተመልከቱት ይሄ ነው። እዚህ ጋር ይሄ ያለው ፓርት ነው። ስለዚህ የኢሊየምንና እንዲሁም የኮለንን የሚያገናኘው ነው ሲከም የሚባለው። የራሱም ተግባራት እንዳሉት ባለፈው ለማየት ሞክረናል። ታስታውሱ ከሆነ ሲከም ምን ተግባራት አሉት የሚለውን ባለፈው ለማየት ሪሲቪንግ ፖች መሆኑን ሲከም ጆይንስ the ileum to the colon and the receiving pouch for the waste matter። እንደምታዩት ወፍራም ነው። ሲከም ዝጋ ሪሲቪንግ ፖች ነው፣ ማጠራቀሚያ ነው። ይቀበልና ከስሞል ኢንተስታይን ዌስት የሆነውን ወይም ወደ ፌሰስ ሊቀየር የተዘጋጀውን ከስሞል ኢንተስታይን የተጣራውን የመጨረሻ ክፍል እንደ ማጠራቀሚያ ፖች ሆኖ ያገለግላል ማለት ነው። ይህ እንግዲህ ባለፈው ያየነው ነው። ዛሬ ደግሞ በዛው ልክ ታስታውሱ ከሆነ ኮለን ወደ 4 ፓርቶች አሉት። እዚህ ጋር 3 ዋናዎቹ ተቀምጠዋል። ባለፈው ያየናቸው የኮለን ፓርቶችን ታስታውሱ ከሆነ 4 ነገሮች ተናግረናል። the ascending colon, the transverse colon, the descending colon and the sigmoid colon ብለን ያስቀምጥነው። እዚህ ጋር እንግዲህ ዋናዎቹ ያው ሁሉም የየራሳቸው ተግባራት ስላላቸው እዚህ ጋር እንደምታያቸው እንግዲህ እዚህ ትራንሲቲቭ ኮሎን አለ። ከዛ በኋላ እዚህኛው እንደምትመለከቱት ascending ኮለን ነው። ከዛ descending ኮሎን አለ። እዚህ ጋር እንግዲህ እንደምታያቸው ነው ቦታቸው። የመጀመሪያው እንግዲህ ላርጅ ኢንተስታይን ፓርቶች ትራንስቨርስ ኮለን የምንለው ይሄ እንደምታዩት ይሄ አካባቢ ነው። ከዛ እዚህ አሰንዲንግ ኮለን ይሄ ነው። ዲሰንዲንግ ኮለን ደግሞ ይሄ ነው ማለት ነው። ስለዚህ ይሄንን በደንብ አተኩረን ይገባል። እንግዲህ ኮለን እንደምታዩት እዚህ አካባቢ ያለው በሙሉ ባለፈውም ለማየት ሞክረናል። ከላርጅ ኢንተስታይን ከ3ቱ ፓርቶች ውስጥ አብዛኛውን ክፍል የሚይዘውና ዋናውን ተግባር የሚያከናውነው ኮለን መሆኑን ለማየት ሞክረናል ማለት ነው። ዛሬ ደግሞ አጠናክረን እንሄዳለን ማለት ነው። እንደምታዩት ያው ላርጅ ኢንተስታይን ላርጅ ኢንተስታይን ሃውስ ባክቴሪያ ነው የሚባለው። የባክቴሪያ ሃውስ ነው። ብዙ ባክቴሪያ የሚገኝበት ሃውስ ነው። ያ ባክቴሪያ ግን ባለፈው እንደተነጋገር ነው ጠቃሚ የሆነ ባክቴሪያ ነው ማለት ያንን ዌስት ፕሮዳክት የሆነውን ነገር አስፈላጊ የሆነ ነገሩን ወደ እንደገና አብዞርፕሽን እንዲካሄድ የሚረዱ ናቸው። በተለይ ሰቻስ ኢሸርሺያ ኮላይ የሚባለው በተለይ ይሄ ኮመን ነው። ኮመን ፍሎራ ብለናል ባለፈው። ይገኛል፣ ጉዳት አያስከትልም፣ ግን ጠቀሜታ አለው። በሰላም ይኖራል። እሱ የራሱን ምግብ እየተመገበ እያደገ ቢሆንም እኛን ሳይጎዳ ግን ጠቀሜታ ኢሸርሺያ ኮላይ በምህጻረ ቃሉ ኢኮላይ በመባል የሚታወቀው ይህ ባክቴሪያ ይህ እንግዲህ ላርጅ ኢንተስታይን ውስጥ በብዛት የሚገኝ ነው። ያም በመሆኑ ላርጅ ኢንተስታይን ሃውስ ኦፍ ባክቴሪያ ይባላል። which are essential to life and use waste materials to synthesis vitamins B and K። ያያችሁ እንግዲህ ኢሸርሺያ ኮላይ ጠቀሜታው ይሄ ነው። እዚህ ላርጅ ኢንተስታይን ውስጥ የሚገኙትን ወይም ከስሞል ኢንተስታይን የመጡትን ያንኛው ዌስት ማቴሪያሎችን ከውስጣቸው ቫይታሚን ቢ እና ቫይታሚን ኬን ሲንተሲስ በማድረግ ይጠቅመናል ማለት ነው። አለበለዚያ እነኚህ ቫይታሚኖች ቀጥታ አልፈው ነበር የሚሄዱት። ስለዚህ ይህ ባክቴሪያ ከፍተኛ ጠቀሜታ ይሰጣል ማለት ነው። ሌላው ሴሉሎስ ማለት እንግዲህ ታስታውሱ ከሆነ ያው በእጽዋት ውስጥ የሚገኝ ነው። በእጽዋት ውስጥ የሚገኝ
ዘ ሎንግ ቼን ፎር ካርቦሃይድሬት ካራክተሪስቲክስ ኦፍ ፕላንት ነው። ሴሉሎስ የሚባለው የፕላንት ካራክተር ነው ያለው በእጽዋት ውስጥ የሚገኝ ነው። የእጽዋቶች ሴል ዎል ነው ግድግዳ የምንለው የሴል ዎል ወይም የሴሎች ግድግዳ የምንለው ሴሉሎስ ነው። እያንዳንዱ ሴል የራሱ ወል አለው። ያ ደግሞ ሴሉሎስ ነው። ግን ሎንግ ቼን ካርቦሃይድሬት ነው የሚገነባው ከሎንግ ቼን ካርቦሃይድሬት ነው። ሪችስ ዘ ላርጅ ኢንተስታይን አንዳይጀስትድ ነው። ላርጅ ኢንተስታይን ውስጥ ይገኛል። ዳይጀስት ሳይሆን ይመጣል ማለት ነው ሴሉሎስ። ይሄ የሆነበት ምክንያት ደግሞ ቀጥለን እናየዋለን። ጠቀሜታ ስላለው ነው። እንግዲህ የሰው ልጅ ሴሉሎስን ዳይጀስት ማድረግ አይችልም ቀጥታ። ግን ከስሞል ኢንተስታይን ይህ ሴሉሎስ ወዴት ይመጣል? ወደ ላርጅ ኢንተስታይን ይገባል ማለት ነው። አንዳይጀስትድ ሆኖ ሴሉሎስ ሳይፈጭ ወይም ዳይጀስቲቭ ሲስተም ሳይከናወን ማድረግም ስለማይችል ማለት ነው። የኛ የሂውማን የሰው ልጆች ጨጓራ ወይም አንጀት ይህን ዳይጀስት ማድረግ አይችልም በተፈጥሮ። ያ ደግሞ የሆነበት የራሱ ምክንያት አለው። ቀጥለን እናያለን ማለት ነው። እሺ ተማሪዎች እንግዲህ ያው እንዳልነው ሴሉሎስን ኦልዞ ሴሉሎስ ካንኖት ቢ ብሮክን ዳውን ባይ ሂውማንስ። በሰው ልጅ በእኛ አንጀት ውስጥ በትንሹም ሆነ በአጠቃላይ እኛ ሰውነት ውስጥ ያለው ኢንዛይሞች ሴሉሎስን ብሮክ ዳውን ማድረግ አይችሉም። ግን ይላል ኢት ሰርቭስ አን ኢምፖርታንት ፋንክሽን። በአንጻሩ ግን ዳይጀስት ባይሆንም ከፍተኛ የሆነ ጠቀሜታ እንዳለው እየገለጸልን ነው። ሴሉሎስ ፕሮቫይድስ በልክ። በብዛት መገኘቱ ጥሩ ነው በተለይ ላርጅ ኢንተስታይን ውስጥ። ያም የሆነበት ምክንያት አዝ ዌስት ቢልድ አፕ ኢን ዘ ላርጅ ኢንተስታይን። እዛ ውስጥ ሌሎች አብሮ ያሉትን ዌስት ፕሮዳክቱን በልክ በመሆን በብዛት በመገኘት ምን ያደርጋል? በቀላሉ እንዲወገድ ይረዳል ማለት ነው። ምክንያቱም ሴሉሎስ receptors in the wall of the intestine provide information to the central nervous system. እንግዲህ ይህ በልክ የሆነው ሴሉሎስና ሌሎችም ዌስት ፕሮዳክቶች በሚበዙበት ጊዜ አሁን ባይበዛ ኖሮና አነስተኛ ዌስት ፕሮዳክት ቢሆን ፊሊንግ አይሰማንም። ሴሉሎስ ግን አብሮ ስለሚኖርና በብዛት ፊሊንግ እንሰማን ማለት የሚወጣ ነገር የፌሰስ ስሜት ወደ ውጭ እንዲወጣ ኢንፎርሜሽን ዘንድ ሴንትራል ነርቨስ ሲስተም ይመጣል ማለት ሲበዛ ማለት ነው። ማለት ላርጅ ኢንተስታይን ላይ በጣም ሲበዛ ሴሉሎስ በብዛት በልክ ያደርገዋል፣ ዌስቱን እንዲበዛ ያደርገዋል ስላለ ማለት ነው። ሌሎቹ ያን ጊዜ ሪሰፕተር ወይም ምልክት የሚሰጠው ፊሊንግ ማለት ስሜት የሚሰጠው ነገር ለሴንትራል ነርቨስ ሲስተም ማለት ለመጸዳዳት ትፈልጋለህ የሚል ስሜት ማለት ነው። ምክንያቱም በልክ ሆኖ ሴሉሎስ ከሌሎቹ ጋር ሆኖ በልክ ሆኖ በስቶ ያጨናንቀዋል ማለት ነው ማንን? ላርጅ ኢንተስታይን። ስለዚህ እነኛ ደግሞ ዌስት ፕሮዳክት መወገድ ስላለበት ለሴንትራል ነርቨስ ሲስተም ያው ታውቃላችሁ ማዕከላዊ ነርቨስ ሲስተም የሚባሉት አንጎልና ህብረስረስር ናቸው። ለነሱ ስሜት ሪሴፕተሮቹ በሚሰሙበት ጊዜ ሬዲ ይሆናሉ። ዊስተርን ፕሮምፕትስ ቦል ሙቭመንት። ያን ጊዜ ልክ ለመውጣት ቦል ሙቭመንት ይኖራል ማለት ነው። ቦል ሙቭመንት ማለት እንቅስቃሴ ይኖራል ማለት ነው። እንቅስቃሴው ደግሞ ምንድነው? ይህንን ሴንትራል ነርቭስ ሲስተም ከተረዳ በኋላ ቦል ሙቭመንት እንዲሆን ያደርጋል ማለት ያው ወደ ውጭ እንዲወጣ ግፊት የማድረግ እንቅስቃሴ ይኖራል ማለት ነው። the bowel movement ensures the removal of potentially toxic wastes from the body። እንግዲህ ቦል ሙቭመንቱ ምን ያደርጋል ማለት ነው? ግፊት ያሳያል። ምን ይሄ ቶክሲክ የሆኑ ዌስቶች ወይም መርዛማ የሆኑ እኛን ሊጎዱ የሚሉ ዌስት መውጣት ስላለባቸው በአይነ ምድር መልክ ቦል ሙቭመንቱ ምን ያደርጋል? ግፊት ያካሂዳል ማለት ነው። ያን ጊዜ እንግዲህ ከሰውነታችን መወገድ ስላለባቸው የቶክሲክ ዌስትስ ማለት ነው። ይሄ የሆነበት ምክንያት እንግዲህ እንዳትረሱ ይሄ ሴሉሎስ አለመፈጨቱ እዛ ያለውን ዌስት በልክ ያደርገዋል ብዛት እንዲኖረው። ብዛት ሲኖረው ደግሞ ጫና ሲበዛበት ሪሴፕተር ለሴንትራል ነርቨስ ሲስተም ምልክት ይሰጡና ምክንያቱም ላርጅ ኢንተስታይን ላይ ከፍተኛ ጫና እንዳለና መወገድ ስላለበት ነው። ያን ጊዜ ደግሞ ፕሮምፕት ያደርጋል the bowel movement ensures the removal of potential toxic wastes from the body። ያን ጊዜ እነዚህ ቶክሲክ ማቴሪያሎች ወይም ይህ ፌሰስ የምንለው ወይም አይነ ምድር የምንለው ማለት ዝም ብሎ ከተቀመጠ ቶክሲክ ነው፣ ይጎዳናል ማለት ነው። ለበሽታም ስለሚዳረገን መወገድ እንዳለበት ምልክት ግፊት ያካሂዳል፣ ጫና ይመጣል ማለት ነው። ኢንዲቪጁዋልስ who do not eat sufficient amount of cellulose ወይም ራፌጅ ኦር ፋይበር። እንግዲህ ይህ ሴሉሎስ የምንለው ራፌጅ ነው ወይም ፋይበር ነው። በሌላ አባባል በብዛት እነኚህ እንግዲህ ከቅጠላቅጠል ውስጥ ነው የምናገኛቸው። እንዲሁም እነኚህ በጣም እንደ ገብስና ስንዴ የመሳሰሉት ሳይፈተጉ ማለት ራፌጁ ይህ ገለባ የምንለው ነገር ለዛ ጠቀሜታ አለው። እነኚህ ነገሮችን ለዚህ ነው። እንደዚሁ ፋይበር ደግሞ ከተለያዩ ግሪን ፕላንትስ የምናገኛቸው ናቸው። ፋይበርን ምን ይለዋል? ፍሬሽ ቬጂቴብልስ ነው የሚለው። ይሄ ደግሞ በጣም ከፍተኛ ጠቀሜታ አለው። ጉድ ሶርስ ኦፍ ፋይበር ነው የሚላቸው ፋይበሮች እነኚህ። ስለዚህ እነኚህ ፍሬሽ ቬጂቴብል ቅጠላቅጠሉ፣ ጎመን የመሳሰሉት፣ ሰላጣ፣ ቆስጣ የመሳሰሉት ስንመገብ ፋይበር ይኖራል። እንዲሁም ደግሞ እንዳልኳቸው ገብስና የተለያዩ ምግቦች ሳይፈተጉ ምንመገብ ከሆነ ይህን ሴሉሎስ እናገኘዋለን። ይሄ ደግሞ ለቶክሲክ ማቴሪያል ዌስት በቀላሉ
በልኪ ሆኖ ግፊት አሳድሮ እንዲወጣ ይረዳል ማለት ነው። አያችሁ? አዎ። ስለዚህ ሴሉለስ እንግዲህ ራፌጅ ኦር ፋይበር ነው have favorable movements ይላል። this means እንግዲህ ልበሉ አሁን individuals who do not eat sufficient amount of cellulose በቂ የሆነ ራፌጅ ኦር ፋይበር ወይም ሴሉለስ ማንም መገብ ከሆነ ነው የሚለው። አዎ ጥቂት ምን መገብ ከሆነ ወይም have a favorable movements ስለዚህ ቦል ሙቭመንቱ ወይም በላርጅ ኢንተስታይን ውስጥ ያለው የፌሰስ ቦል የሚለው እንግዲህ መወገድ የሚገባው የፌሰስ ሙቭመንት አነስተኛ ከሆነ ቶሎ ስሜት አይሰማንም ማለት ነው። this means that wastes and toxins remain in their bodies for longer periods አዎ እንግዲህ ሴሉለስ በብዛት ገብቶ ጫና ካልፈጠረ እንዲወገድ አነስተኛ ከሆነ ስሜት አይሰማም። ስለዚህ ምን ውስጥ ይቀራል? ይሄ ቶክሲክ የሆነው ወይም እኛን ሊጎዳ የሚችለው ዌስት ፕሮዳክት እኛ ሰውነት ውስጥ ለረጅም ጊዜ ይቆያል ማለት ነው። ለረጅም ጊዜ ከቆየ ደግሞ ለሌላ አደጋ ያጋልጠናል ማለት። ስለዚህ እንዲወገድ የግድ ሴሉለስ የሆኑ ምግቦችን ሴሉለስ ያላቸው ምግቦች መመገብ አለብን። ለምን? ቦሉን በልክ እንዲያደርገው እዚህ ጋር ሴሉለስ ፕሮቫይድስ በልክ ብዙ እንዲሆን ከሌሎች ውስጥ ፕሮዳክት እሱም ስለማይፈጭ ብዙ ሆኖ ቶሎ እንዲወገድ። ካልሆነ ግን ቶክሲክ ማቴሪያሎቹ አነስተኛ ቦል ከሆነ ያለው ወይም አነስተኛ ፌሰስ ከሆነ ያለው ቦል ሞመንቱ አነስተኛ ይሆናል። በዛው ልክ ይህ ቶክሲክ የሆኑ ነገሮች ሰውነታችን ውስጥ ይቆያሉ ማለት ነው። እነኚህ ደግሞ ለብዙ ጊዜ ሲቆዩ ምን ውጤት እንደሚያመጡ መቆየታቸው ምን አይነት አደጋ እንደሚያስከትል ቀጥለን እናያለን ማለት ነው። እሺ ተማሪዎች እንግዲህ ለረጅም ጊዜ እነኚህ ቶክሲክ የሆኑ ነገሮች ሰውነታችን ውስጥ በሚቆዩበት ጊዜና የማይወገዱ ከሆነ ዌስት ፕሮዳክት ቶሎ የማይወገድ ከሆነ ሳይንቲስት have determined that cancer of the colon can be related to die ታያችሁ እንግዲህ የአንጀት ካንሰር የሚባለው ነገር በተለይ ኮሎን ያው ዋናው የአንጀታችን ክፍል ነው፣ የትልቁ አንጀት ክፍል ነው። የአንጀት ካንሰር ብዙ ሰዎች ላይ የሚታየው አያችሁ ከአመጋገብ ችግር ነው እያለ ነው። ይህ ምንድነው? እንደ ሴሉሎስ የመሳሰሉ ወይም ፋይበር ራፌጅ የሆኑ ምግቦችን አብረን ስለማንመገብ ነው። አብረን መመገብ ይጠበቅብናል። አለበለዚያ ረጅም ጊዜ በሚቆይበት ጊዜ ይህ የቦል ማለት ቶክሲክ የሆኑ ነገሮች ቶሎ ካልተወገዱ በፊንጢጣ አማካኝነት ከአንጀታችን መጨረሻ ላይ ወደ ምን ያጋልጠናል? ወደ ካንሰር፣ ወደ አንጀት ካንሰር ያገ ስለዚህ ራፌጅ የሆኑ ምግቦችን እንደ ሴሉለስ ፋይበር እነኚህ ቅድም ያልናቸው ቅጠላቅጠሎችና ያልተፈተጉ እንደ ገብስ ምናምን የመሳሰሉ ምግቦችን መመገብ በተለይ እነኚህ ቅጠላቅጠሎች በብዛት መመገብ አስፈላጊ ነው። እነሱ በውስጣቸው ሴሉሎስ ስለሆነ ምክንያቱም ሴሉሎስ በብዛት የሚገኘው ከአትክልቶች ነው ብለናል። እነኛ በቀላሉ ሴሉሎስ መፈጨት ስለማይችል ምን ያደርጋል? ቦሉን በልክ ያደርገዋል። ያን ጊዜ ሙቭመንት ይፈጽምና ቶክሲኮቹ አብረው ይወገዳሉ ማለት ነው። አለበለዚያ ግን እነኛ የማንመገብ ከሆነ ቶክሲክ የሆኑ ነገሮች ለረጅም ጊዜ ሲቆዩ ወደ የአንጀት ካንሰርነት ይለወጣል ማለት ነው። ኢንዲቪጁዋልስ who eat mostly processed highly refined foods are more likely to develop cancer of the colon ምን ማለት ነው? እያንዳንዳችን የምንመገባቸው የተጣራ ከሆነ ማለት ራፌጅ ከሌላቸው ሴሉሎስ ከሌላቸው ወይም ፋይበር ከሌላቸው ለካንሰር ያጋልጡናል። የተጣራ ከሆነ ቶሎ ቦል አይሰማም ወይም አይነ ምድር ትንሽ ስለሆነ ለረጅም ጊዜ ይቆያል። ያ ደግሞ ቶክሲሱ ለምን ያጋልጣል? ለአንጀት ካንሰር ስለሚያጋልጠን ራፌጅ የሆኑ ምግቦችን እንደ ሴሉሎስ ያሉ ሴሉሎስ በውስጣቸው ያሉ ራፌጅ የሆኑ ወይም ፋይበር ያላቸው ምግቦች መመገብ ግድ ይሆናል፣ ይጠበቃል። አለበለዚያ ለአንጀት ካንሰር ያጋልጠናል። ስለዚህ ተማሪዎች መዘንጋት የለባችሁም። ለዘመዶቻችሁ መንገር አለባችሁ። ምግብ ስንመገብ በተለይ ቅጠላቅጠሎችን በብዛት መመገብ ይጠበቅብናል። በውስጣቸው ከፍተኛ ሴሉሎስ ስላለ አይፈጭም። እሱ ደግሞ ቦሉን ከፍ ያደርገዋል ማለት ነው። ከዛ ቀጥሎ እንግዲህ ከኮለን ቀጥሎ ደግሞ የመጨረሻው ሶስተኛው የላርጅ ኢንተስታይን ክፍል እንግዲህ ባለፈው አይተናል። ሶስተኛው የመጀመሪያው ሲከም ነው። ከዛ ኮለን ነው። ሶስተኛው ሬክተም ነው ብለናል። የሬክተም ተግባር ምንድነው የሚለውና ያለን ሬክተም ስቶርስ ፌሰስ አንቲል ዲፊኬሽን ምን ማለት ነው? እንግዲህ ሬክተም መጨረሻ ላይ ከኮሎን የተቀበለውን ዌስት ፕሮዳክት ምን ያደርጋል ማለት ነው? እስከምንጸዳዳ ድረስ ወይም አይነ ምድር ከውጭ እስከሚወገድ ድረስ ምን ያደርጋል? ስቶር አድርጎ ያስቀምጣል ማለት ነው። the faces are propelled using peristaltic እንግዲህ ፕሮፔልድ ማለት ምን ማለት ነው ልጆች? in certain direction of movement ማለት ነው። እንግዲህ ፕሮፔልድ ያደርጋል ማለት ነው። እንግዲህ until defecation the faces are propelled using peristaltic movement peristaltic ታስታውሱ ከሆነ ከዚህ በፊት ኦሶፋገስ ላይ ምግብ በምንወጥበት ጊዜ peristaltic movement ነው ማለት አንዱ ሲከፈት አንዱ ሲዘጋ የዋጥነውን ምግብ በኦሶፋገስ ወደ ጨጓራችን የሚሄድበት አሁን ልክ እንደዛው ፕሮፔልድ በተለያየ ዳይሬክሽን እንቅስቃሴ ያካሂዳል ማለት ነው። ከአንዱ ወደ አንዱ ወዴት እንዲወገድ ማለት ነው፣ እንዲወጣ በፊንጢጣ በኩል እንዲወገድ ማለት ነው።
ስለዚህ ሬክተም እንግዲህ የመጨረሻው ስቶር የሚያደርግ ነው። በዛ ውስጥ እንግዲህ the faces are propelled using እንግዲህ አይነ ምድር ነው using peristaltic movement during elimination ሊወገድ በሚዘጋጅበት ጊዜ ማለት ነው። ይህ እንግዲህ መጨረሻ ላይ ኤሊሚኔት በሚሆንበት ጊዜ ወዴት ነው እንቅስቃሴው የሚካሄደው? በአነስ በኩል የፊንጢጣ በምንለው በኩል ነው እንቅስቃሴው መውጫው ማለት ነው። ፌሰስ ወይም አይነ ምድር ወይም ሰገራ የምንለው የሚወገደው አነስ ነው። አነስ የመጨረሻው ነው። አነስ is an opening at the far end of the digestive tract and is the exit point for the waste ማቴሪያል ነው። አነስ እንግዲህ ፊንጢጣ ነው ይከፈታል። የመጨረሻ ፋር ኢንድ የሚለው እንግዲህ ምግብ እንግዲህ ከአፍ ጀምሮ በጨጓራ በአንጀት በኩል በትንሹና በትልቁ አንጀት በኩል ዳይጀስት ሆኖ ፋር ኢንድ የሚለው ረጅም ጊዜ ከፈጀ በኋላ ዳይጀስት ሆኖ ካወጣ የመጨረሻው መውጫው እንግዲህ በአነስ በኩል ስለሆነ ረጅም ጊዜ ቆይቶ ምግብ በሰውነታችን ውስጥ የተወሰኑ ሰዓታትም ከቆየ በኋላ መጨረሻ ላይ ግን ምን ሆኖ ይወጣል? ዌስት ማቴሪያሉ መወገድ ስላለበት በአነስ አማካኝነት ይወገዳል ማለት ነው። እንግዲህ አነስ ውስጥ ቱ ስፊንክተርስ አሉ፣ ሁለት አሉ። ሬጉሌት ዘ ኤግዚስት ኦፍ ፌስ ነው እንግዲህ ፌሰስ እንዲወጣ የሚቆጣጠሩ ሁለት ስፊንክተርስ አሉ። ዘ ኢነር ስፊንክተር ኢዝ ኢንቮለንተሪ ነው ኤንድ ዘ አውተር ስፊንክተር ኢዝ ቮለንተሪ ነው። ሁለቱ እንግዲህ አንዱ ኢንቮለንተሪ ነው። ያው ኢንቮለንተሪ ማለት ያው ፈቃደኛ ያልሆነ ማለት ነው። ቮለንተሪ ደግሞ ፈቃደኛ ሆነ። ስለዚህ ፈቃደኛ ሳይሆን ይሄ በሚጫንበት ጊዜ ግድ እኛ ኮንትሮል ልናደርገው አንችልም፣ ይገፋል። የመጨረሻው ደግሞ ተቀብሎ ወደ ውጭ ያስወግዳል ማለት ነው። በዚህ መልኩ እነኚህ ቱ ስፊንክተርስ የአነስ ውስጥ የሚገኙ ስፊንክተርስ ምን ያደርጋሉ? ፌሰስን ሬጉሌት ያደርጋሉ ማለት ይቆጣጠሩታል ማለት ነው። ኢነር ፓርቱ መቆጣጠር ሳይችል የአውተር ፓርቱ ደግሞ ቮለንተር ሆኖ ይቀበላል። ይሄኛው ደግሞ እና እንዲህ አድርገው ኢነር ስፊንክተር ኢዝ ኢንቮለንተሪ ነው ኤንድ ዘ አውተር ስፊንክተር ኢዝ ቮለንተሪ ሆኖ ምን ያደርጋሉ ማለት ነው? ይህንን ሬጉሌት ያደርጋሉ ማለት ነው። ስፊንክተር ማንን? ፌሰስን አይነ ምድርን ማለት ነው። በዚህ መልኩ እንግዲህ መጨረሻ ላይ አይነ ምድር ይወገዳል ማለት ነው። እሺ ተማሪዎች እንግዲህ በአጠቃላይ የዳይጀስቲቭ ሲስተምን ደግሞ ሰመሪውን በሰንጠረዥ መልክ አሁን እንመለከታለን። እዚህ እንደምታዩት ትንሽ ደብዘዝ ይላል፣ የህትመቱ ችግር ነው። ግን መጽሐፋችሁ ላይ ስቱደንት ቴክስት ፔጅ 106 ላይ ያለላችሁ በደንብ ታዩታላችሁ። እኔ ግን እዚህ ጋር ያለውን ሰመሪ በፈጠን እያልኩ አጠቃላይ እንግዲህ ዳይጀስቲቭ ሲስተም ስላጠናቀቅን እዚህ ላይ ሰመሪውን ፈጠን ብዬ በሰንጠረዥ መልክ ላሳያችሁ ሞክራለሁ። እንደምታዩት ቴብል 5.2 ሰመሪ ኦፍ ዘ ዳይጀሽን ኢን ሁማን አሊመንታሪ ካናል ነው የሚለው። አሁን እንግዲህ ዳይጀሽን ሲስተም አሊመንታሪ ካናል ማለት አጠቃላይ ዳይጀስቲቭ ሲስተም ከአፍ ጀምሮ እስከ መጨረሻው እስከ ላርጅ ኢንተስታይን እና እስከሚወገድበት ድረስ ያለው ማለት ነው። እዚህ ጋር ሪጅን ኦፍ ገት ይላል። የገቱ ሪጅን የት እንደሆነ ማን እንደሆነ ዋናው ኤሌመንታሪ ካናሉ ማለት ነው። ሌላው ግላንድስ ኤንድ ሴክሬሽን ነው። እንደገና የሚመነጩት ነገሮችና ራሱ እጢው ወይም በአማርኛ እጢ የምንለው ግላንድ ነው። ግን የሚያመነጨው እጢና የሚመነጩት ነገሮች እነማን ናቸው የሚለውን ነው እዚህ ጋር የሚያሳየው ማለት ነው። ቀጥሎ ኢንዛይም ኤንድ ኦፕቲመም ፒኤች ነው። ኢንዛይሞቹ የራሳቸው ፒኤች አላቸው። ፒኤች እንግዲህ አሲዲክ እና ቤዝ ቢሆንም እንደገና ደግሞ ኒውትራል ደግሞ የሚሆንበት አለ አማካይ ላይ ሲሆንና ያንንም ያሳየናል። ሌላው ፉድ ዳይጀስት ፕሮዳክት ኤንድ አዘር አክቲቪቲ ፉድ ዳይጀስት ፕሮዳክትስ ኤንድ አዘር አክቲቪቲ ይላል። የመጀመሪያው ያው ዳይጀስት ሲስተም የሚጀምረው ከማውዝ ነው ብለናል። ማውዝ ማስቲኬሽን ጆውስ ኤንድ ታንግ ነው የሚለው። እዚህ ውስጥ እንግዲህ አፍ ውስጥ ዋናው ዳይጀስት የሚያደርጉት ጃውስ አሉ። እነኚህ መንጋጋዎቻችን ጥርሶቻችን ጥርስ አለ፣ ጥርስ ነው የሚይዙት ጃውስ አሉ። ኤንድ ጃውስ ኤንድ ታንግ ምላሳችንም ከፍተኛ አስተዋጽኦ ያበረክታል ማለት ነው። ግላንዱ እንግዲህ ሳሊቫሪ ግላንድ ነው። ያው የምራቅ እጢዎች አሉ። እንግዲህ ሳሊቫ ያው ምራቅ እጢ 1 up to ሊትርስ ዴይሊ ነው የሚለው። እንግዲህ በአፋችን ውስጥ ምራቅ ከ1 እስከ 2 ሊትር ምራቅ ይመረታል ማለት ነው። እየዋጥ ነውም በተለያየ ተግባር እየዋለ ነው እንጂ ይመረታሉ ማለት ነው ከምራቅ እጢዎች ውስጥ። እነኚህ ፒኤቻቸው 7 ነው እንደምታዩት ኦልሞስት 7 ማለት አሲዲክም ቤዝም ያልሆኑ ግን ያው አማካይ ላይ ያሉ ፒኤች አላቸው። ግን ያው እንግዲህ ፒኤች ቫልዩያቸው 7 ነው ማለት ነው። ስላይትሊ አሲድ ኢን አዳልትስ አሁን እንግዲህ 7 በጣም ትንሽ የአሲዲክ ፎርም ያሳያል በአዋቂዎች ላይ ማለት ነው። ስላይትሊ አልካይል ቱ ኒውትራል በጣም አነስተኛ ደግሞ አልካላይ ማለት አለው ማለት ቤዝ ማለት ነው። ኒውትራል ኢን ቺልድረን ነው የሚለው። እንግዲህ በልጆች ላይ ደግሞ በጣም ዝቅተኛ የሆነ የአልካላይ ሲስተም ያሳያል ማለት ነው። እንዲሁም ኒውትራል ኢን ቺልድረን ነው የሚለው። ኒውትራል ማለት አሲድም ቤዝም ያልሆነ ማለት ነው። ሁለተኛው ደግሞ ያው ሁለተኛ ደረጃ ላይ ያለው የሚመነጨው ግላንዱ የሚያመነጨው
ምን ይባላል ማለት ነው? አማሌዝ ይባላል። እንግዲህ ይህ ሳሊቫሪ ግላንድ ውስጥ የሚመነጭ ነው። አማሌዝ ነው። እንግዲህ ይህ ሴክሬሽን በመመንጨት ይህ ሆርሞን ለተለያዩ ተግባራት በተለይ ካርቦሃይድሬት የሆኑ ምግቦችን ዳይጀስት በማድረግ ያገለግላል ማለት ነው። እዚህ ጋር ፉድ ዳይጀስቲቭ ፕሮዳክትስ ኤንድ አዘር አክቲቪቲ ላይ የሚለው ደግሞ ነምበር 1 ሙሲን ለብሪኬትስ ፉድ ቦለስ ነው የሚለው። ለብሪኬት ያደርጋሉ ምግብን በትክክል በቦለስ መልክ ማለት በተመጠነ መልኩ ወደ ጉሮሯችን እንዲገባ ያመቻቻሉ ማለት ነው። እነኚህ ከሳሊቫ የሚመነጩት እንትኖች። ሌላው እዚህ ጋር ስታርች አማሌዝ ስታርችን እንትን የሚለው አማሌዝ ዴክስትሪንስ ይላል። ቢ ላይ ደግሞ ኩክድ ስታርች ማልቶሳ የበሰለ እዚህ ጋር እንግዲህ ስታርች በጥሬ ሲሆን ነው። እዚህ ጋር ኩክድ ስታርች የበሰለ ደግሞ ሲሆን ማልቶ ሲሆን እና በዚህ መልኩ እንግዲህ አክቲቪቲው ይከናወናል ማለት ነው። ይህ እንግዲህ ማውዝ ላይ የሚመለከት ነው። በሁለተኛ ደረጃ ላይ ኦሶፋገስ ነው። ኦሶፋገስ እንግዲህ ያው በአፋችንና በጨጓራችን መካከል የሚገኘው ፓርት ስለሆነ እዚህ ጋር ምንም ኢንዛይም የለም ነን የሚለው ኢንዛይም ኦፕቲመም ፒኤችም የለም ስለማይመነጭ የለም። ተግባሩ ግን ፉድ ቦለስ ሙቭድ ባይ ፔሪስታልሲስ ነው። ፉድ ቦለስ ለጉሮሯችን የተመቻቸውን ምን በፔሪስታልሲስ አማካኝነት አንዱ እየተከፈተ አንዱ ሲዘጋ ወደ ምን ማድረስ ወደ ጨጓራ ማድረስ ነው ተግባሩ ማለት ነው። እሺ ተማሪዎች፣ በሶስተኛ ደረጃ ደግሞ ስቶማክ ነው። ስቶማክ ቸርኒንግ አክሽን ቴምፖራሪ ስቶሬጅ 1 to 3 hours ነው። እንግዲህ ስቶማክ ውስጥ ምግብ ከገባ በኋላ ቢያንስ ከ1 እስከ 3 ሰዓት እንግዲህ ይቆያል ማለት ነው። ዳይጀስት ሆኖ ወደ ስሞል ኢንተስታይን ሊሄድና አብዞርፕሽን ከተካሄደ በኋላ ደግሞ ወደ ሰውነታችን ለመሄድ ቢያንስ ከ1 እስከ 3 ሰዓት ይፈጅበታል ነው። እዚህ ውስጥ እንግዲህ ጋስትሪክ ግላንድ አለ፣ ጨጓራ እጢዎች አሉ። ስቶማክ ውስጥ ጋስትሪክ ግላንድ ስቶማክ አለ። ከዛ ወል ጋስትሪክ ጁስ አለ። እዚህ ወል ጋስትሪክ ጁስ ከጨጓራ ግድግዳ ላይ የሚመነጭ ጋስትሪክ ጁስ አለ። በተለይ እንደ ሃይድሮክሎሪክ አሲድ የመሳሰሉት አሉ። ሌላው 2 up to 4 ሊትር ስቶርስ ዳይሊ ነው። ከ2 እስከ 4 ሊትር የሚሆን ስቶር ያደርጋል ዴይሊ ማለት ነው። ያው ስቶር አድርጎ የማቆየት አቅም አለው ማለት ነው። ልክ እዛ ጋር ሳሊቫ ውስጥ ምራቅ አፋችን ውስጥ ከ1 እስከ 2 ሊትር እንደሆነ እዚህ ጋር ደግሞ ከ2 እስከ 4 ሊትር ነው ማለት ነው። ነምበር 1 ላይ pH1 ስትሮንግሊ አሲዲክ ነው። pH1 ነው። 1 ማለት ደግሞ በጣም ከፍተኛ አሲድ እና ሃይድሮክሎሪክ አሲድ የሚገኝ ስለሆነ ስቶማክ በብዛት አሲዲቲ ፓርቲ በዛዋል ማለት ነው። ሁለተኛው ሬኒን የሚባለን ኢንያንግ ችልድረን ላይ ሬኒን የሚባል አለ። አሁንም በያንግ ማለት በገና በልጆች ወጣቶች ላይ ነው። በሶስተኛ ደረጃ ላይ ደግሞ ሊፔዝ አለ። ይህም ያንግ ችልድረን ነው። በአራተኛ ደረጃ ደግሞ ፔፕሲን የሚባሉ በአጠቃላይ እነኚህ ኢንዛይሞች አሉ ማለት ነው። ዋናው እዚህ ጋር እንግዲህ ፉድ ዳይጀስት ምግቡን ዳይጀስት የሚያደርገው አንድ ሃይድሮክሎሪክ አሲድ አለ። በጣም ባክቴሪዮሲዳልስ ይባላል። ጨጓራችን ውስጥ በተለያየ ምክንያት የገቡ ባክቴሪያዎችን የሚያስወግደው ሃይድሮክሎሪክ በጣም ከፍተኛ አሲዲክ አለ። ሌላው ክሎትስ ሚልክ ፕሮቲን አለ። ሚልክ ፕሮቲንን ክሎት የሚያደርግ ብሎክ የሚያደርጉ ይሄ እንደምታዩት ካይዚን የሚባለው አለ። በሶስተኛ ደረጃ ሊፒድስ አለ። ሊፒድ ደግሞ ፋቲ አሲድስ ኤን ግሊሰሪን አለ። በአራተኛ ደረጃ ፕሮቲን ደግሞ አሚኖ አሲድስ አለ። አብዞርብሽኑ ደግሞ እንግዲህ አብዞርብሽን ያው መጣት ወይም ዳይጀሽን ከተካሄደ በኋላ አብዞርብሽን ወደ ተለያዩ ሴሎቻችን እንዲሄድ አብዞርብ መደረግ አለበት። ምን አብዞርብ ያደርጋል? ስቶማካችን ወይም ጨጓራችን ዋተርን፣ ሳልትን፣ ቫይታሚንስ ኤን፣ ኢታኖልን እነኚህን አብዞርብሽን ያካሂዳል ማለት ነው። እሺ እንግዲህ በደረጃ እንዳየነው አሁን በአራተኛ ደረጃ ደግሞ እነኚህ አክሰሰሪ ኦርጋን የምንላቸው አሉ። እነሱ ሴክሬት የሚያደርጓቸው እንደምታዩት ዶዶናሚድ እና በቅንፍ ውስጥ አክሰሰሪ ኦርጋንስ ሴክሬሽን ይላል። ባለፈው ያየናቸው ሊቨር፣ ፓንክሪያስ እና ባይል እነኚህ አክሰሰሪ ኦርጋንስ ማለት ለዳይጀስቲቭ ሲስተም ከፍተኛ አስተዋጽኦ የሚያበረክቱ ናቸው። እነሱን እንግዲህ ምን እንትን እንደሚል የመጀመሪያው እንደምታዩት ነምበር 1 ላይ ሊቨር አለ። ሊቨር ደግሞ ባይልን ያመነጫል። ባይል ያው ሐሞት ነው። እንግዲህ ይሄ ደግሞ ይህ ጁስ ባይል ጁስ የሚባለው ወይም ሐሞት የሚባለው ከ700 ኤስኤም ፐር ኪዩብ ያመርታል ማለት ነው። ይህንን በቀን 1 up to 2 ሊትርስ ዴይሊ ያመነጫል ማለት ነው። ይህ እንግዲህ ሊቨር የሚያመነጨው በባይል ውስጥ ይህን ያክል ያመነጫል ማለት ነው። ማመንጨቱ ብቻ ሳይሆን ያው ለተለያዩ ተግባር ስለኛ ባናየው እንዲህ ያመነጨ ነው እንግዲህ ዳይጀሽን ሲስተም እንዲፋጠን የሚያደርገው። በሁለተኛ ደረጃ ላይ እንደምታዩት ፓንክሪያስ ነው። ፓንክሪያስ ደግሞ ፓንክሪያቲክ ጁስ አለው የራሱ የሚያመነጭ እሱ ደግሞ 700 ሴንቲሜትር ፐር ኪዩብ ዴይሊ ያመነጫል ማለት ነው። በዚህ መልኩ ፓንክሪያስ እና ሊቨር የሚያመነጯቸው ነገሮች አሉ ማለት ነው። ፒኤች ማለት አሲዲክ እና የፒኤች መጠናቸውን ስናይ እንደምታዩት ሊቨር ላይ ነምበር 1 ላይ ፒኤቹ 7 up to 8 ነው። ስላይትሊ አልካሊን ማለት ነው። ወደ ቤዝ የተጠጋ ስለሆነ አልካላይን ነው ማለት ነው።
ሁለተኛው ላይ ደግሞ ኖ ኢንዛይም ነው። ኢንዛይም የለም እዚህ ጋር ምንም ኢንዛይም የለም ማለት ነው በሊቨር። እዚህ ጋር ስናይ ግን ፓንክሪያስ ላይ እንደምታዩት ነምበር 1 ፒኤቹ ይሄም 7 አፕ ቱ 8 ነው። ይሄም ስላይትሊ አልካላይን ነው። ሁለተኛው ላይ አማሌዝ አለ። ሶስተኛው ላይ ሊፔዝ አለ። አራተኛው ላይ ትራይፕሲን አለ። አምስተኛው ላይ ደግሞ ኒውክሊየስ አለ። እነኚህ በሙሉ እንግዲህ ፓንክሪያስ የሚያመነጫቸው የሆርሞን አይነቶች ናቸው ማለት ነው። ወደ መጨረሻው ስንመጣ እንግዲህ ይህ ሊቨር የሚያመነጫቸው ነገሮች አልተርስ ፒኤች ኦፍ ስቶማክ ኮንቴንትስ። እንግዲህ ፒኤች ኦፍ ስቶማክ ኮንቴንቱን አልተር ያደርጋሉ። በሁለተኛ ደረጃ ባይል ሳልትስ ኢምልሲፋይ ኦር ክሬም ሊፒድስ። ባይል ሳልቶች ደግሞ ወይም ሐሞት የምንላቸው እነኚህ ደግሞ ምን ያደርጋሉ? ሊፒድ እነኚህ ቅባት እና ጮማ የመሳሰሉ ነገሮችን፣ ዘይት የመሳሰሉ ነገሮችን ምን ያደርጋሉ ማለት ነው? ኢመልሲፋይ ያደርጋሉ ማለት ነው። ያሟሟሉ፣ ዳይጀስት ያደርጋሉ ማለት ነው። ወደ ፓንክሪያስ ስንመጣ ደግሞ ፉድ አስ ቻይም ፕሮፔልድ ባይ ፐሪስታልስ። ምግብ እንግዲህ በፐሪስታልስ መንገድ ቻይም እንዲሆን ያደርጋሉ ማለት ነው። ሁለተኛው ስታርች አማሌዝ ነው። ማልቶዝ ስታርች የሆኑ ምግቦችን ደግሞ ዳይጀስት እንዲሆን በማልቶዝ ወደ ማልቶዝ ይቀይራሉ። በሶስተኛ ደረጃ አሁን ፓንክሪያስ ሊፒድስ እንግዲህ እነኚህ ፋቲ አሲድ ግሊሰሮል እነኚህንም ዳይጀስት ለማድረግ ይረዳሉ። ሌላው ፕሮፕቶንስ የሚባሉ ደግሞ አሉ። ፕሮፕቶን ሾርት ፔፕታይድስ ናቸው እነኚህ ለዛም። እንዲሁም በመጨረሻ ኒውክሊክ አሲድ አለ። ኒውክሊዮታይድስ በሚባል ሁኔታ ላይ እነኚህን የተለያዩ ኤንዛይሞች በማመንጨት ዳይጀስቲቭ ሲስተም እንዲፋጠን ያደርጋሉ ማለት ነው። ቀጥሎ ስሞል ኢንተስታይን ነው። ስሞል ኢንተስታይን ኤንድ ዶድነም ነው። ስሞል ኢንተስታይን ኤንድ ዶድነም እንግዲህ ያው እንትናቸው አንድ ላይ ቢሆንም ዶድነም እና ስሞል ኢንተስታይን። እዚህ ጋር ደግሞ ግላንድስ ኢን ኢንተስታይን ኤንድ ዶድነም ቦል ኢንተስታይናል ጁስ 200 ሴንቲሜትር ኪዩብድ ነው። 200 ሴንቲሜትር ኪዩብ ያክል ያመነጫል ማለት ነው። እነኚህ እዚህ ውስጥ ስሞል ኢንተስታይን ውስጥ ያሉት ግላንዶች ማለት ነው ይህን ያክል ያመነጫሉ ማለት ነው። ፒኤቻቸው በአንድ ደረጃ 7 አፕ ቱ 8 ነው። ያው ቅድም እንዳየነው 7 አፕ ቱ 8 ስላይትሊ አልካላይን ማለት ነው። በሁለተኛ ደረጃ ደግሞ እንደምታዩት ኢንትሮካይኔዝ ነው። ይሄ ደግሞ ቼንጅ ኢንትሮካይኔዝ ቼንጅ ትራይፕሶኖጅን ኢንቱ ትራይፕሲን ባለፈው ብለነዋል። ወደ ትራይፕሲን በሚቀየርበት ጊዜ ነው ፋንክሽናል የሚሆነው። ስለዚህ ይህ ኢንትሮካይኔዝ ትራይፕቶጅንን ወደ ትራይፕሲን ምን ያደርጋል ማለት ነው? ቼንጅ ያደርጋል ማለት ነው። ይሄ እንግዲህ ከስሞል ኢንተስታይን የሚመነጨው ማለት ነው። እንደዚህ አድርጎ መቀየር ይችላል ማለት ነው። በሶስተኛ ደረጃ ላይ ሊፔዝ ነው። በአራተኛ ደረጃ ላይ ግላይኮሲዴዝ ማልቴዝ አለ። እንዲሁም ላክቴዝ እና ሱክሮስ አለ ማለት ነው። እነኚህን መጨረሻ ላይ ውጤታቸውን ስናይ አንደኛው ላይ ክፍቱታል። ሁለተኛ ላይ ምክንያቱም ፒኤች ላይ ብዙም እንትን ስለሌለ ነው ክፍት ያደርገው። ሁለተኛው ላይ ግን ዲፔፕታይድ አሚኖ አሲድስ እነኚህን እንግዲህ ሪዛልቱ ይሆናል ማለት ነው። ሶስት እንደም ሊፒድስ ፋቲ አሲድስ ኤን ግሊሰሮል ፕሮፓናይትሮል ይላል። እነኚህም በአራተኛ ደረጃ ላይ ደግሞ ማልቶዝ አለ። ማልቶስ ኢንቱ ግሉኮስ ሞሌኩልስ ማልቶስን ወደ ግሉኮስ ሞሌኩልስ ይቀይራል። ወደ መጨረሻው ማለት ነው ወደ ለአብዞርብሽን ምቹ ወደ ሆነው ይቀይራል ማለት ነው። መጀመሪያ ላይ ማን ነበር? ማልቶስ ኢንቱ ግሉኮስ ሞሌኩልስ ይቀይራል ማለት ነው። ኤንዛይሞቹ ሲጨመሩበት እነኛ ላክቶስ ደግሞ ላክቴዝ ኤንዛይሙ ነው። ላክቶስን ይሄ እንግዲህ ማልቴዝ ኤንዛይሙ ነው። ከዛ ይሄ ደግሞ ተግባር ምንድነው? ማልቶስን ኢንቱ ግሉኮስ ነው። ይሄ ደግሞ ላክቴዝ ነው። ላክቶዝን ኢንቱ ግሉኮስ ኤንድ ጋላክቶስ ወደ ግሉኮስ እና ወደ ጋላክቶስ ይቀይራል ማለት ነው። ሌላው ሱክሮስ ነው። ሱክሮዝ ነው። ሱክሮዝ ያው ኤንዛይሙ ነው። ይህ ደግሞ ሱክሮስን ኢንቱ ግሉኮስ ኤንድ ፍሩክቶስ ይቀይራል። ወደዚህ ሲቀየር ነው ወደ ሰውነታችን አብዞርቭ ሆኖ ጠቀሜታ የሚሰጠው። ለዛ ነው እነኚህ ኤንዛይሞች አስፈላጊ የሆኑት ማለት ነው። ሌላው እንግዲህ አብዞርብሽን ይላል። ያው አብዞርብሽን ያው ምጠቱ ወይም የመጨረሻው ዳይጀሽን ከተካሄደ በኋላ ምጠቱ የሚከናወነው ወይም ወደ ሰውነታችን ክፍሎች ለመሄድ ዝግጁ ሆኖ ማለት ነው። እንግዲህ አብዞርብሽን ላርጅ ሰርፌስ ኤሪያ በብዛት ስሞል ኢንተስታይን ውስጥ በብዛት የአብዞርብሽን አለው። ቪላይ አለ ኤንድ ማይክሮቪላይ አሉ። ባለፈው እንዳየናቸው ሜይን ሪጅን ኦፍ አብዞርብሽን ኦፍ ቫይታሚንስ አለ፣ ሚኒራልስ አለ፣ አሚኖ አሲድስ አለ፣ ግሉኮስ አለ፣ ፋቲ አሲድስ ኤንድ ግሊሰሮል አለ። እነኚህ በሙሉ አብዞርብሽን ዳይጀሽኑ ከተጠናቀቀ በኋላ እነኚህ አብዞርብ ሆነው ወደ ተለያዩ ሴሎቻችን ክፍሎች ይሄዳሉ። አላስፈላጊው ደግሞ ወደ ላርጅ ኢንተስታይን በመሄድ የሚወገድበት ሂደት ይኖራል ማለት ነው። የመጨረሻው ላርጅ ኢንተስታይን ነው። ላርጅ ኢንተስታይን እንግዲህ ላይኒንግ ዊዝ ሞከስ ግላንድ ነው። በውስጡ ሞከስ ግላንዶች አሉ። የሆነ ልፋጭ የመሳሰሉ ነገሮች በውስጡ አሉ። እነኛ ግላንዶች ያንን ነገር ያመነጫሉ ማለት ነው። ፒኤች 6 አፕ ቱ 8 ነው።
ኖ ኢንዛይምስ ነው ምንም ኢንዛይም የለውም ግን pH 6 up to 8 ማለት ኦልሞስት ወደ አልካላይን ወይም ወደ ቤዝ የሚያደላ ነው ማለት ነው ዋናው ተግባሩ እዚህ ጋር እንግዲህ መጨረሻ ላይ ሙከስ ሉብሪካንት ፌስ ነው እንግዲህ ያ ሙከሱ ለፋጭ መልክ ያለው ለፌስስ ዝግጁ ሆነ ሉብሪካንት ማለት ስሙዝ እንዲሆንና እንደፈለገ እንዲወጣ አለበለዚያ ደረቅ ከሆነ ለመውጣት ስለንዘ ሉብሪካንት ያደርገዋል ሉብሪካንት ማለት ልክ ፍሌክሲብል እንዲሆን ልክ ዘይት እንደመጨመር ማለት ነው ለብረት አንድ ነገር እንዳይፋጭ እንደሚያደርገው ሁሉ ይሄም ምን ያደርጋል ፌስስን ሉብሪካንት ያደርገዋል ስሙዝ እንዲሆን እንዲለሰልስና እንደፈለገ አስፈላጊ ሲሆን ወደ ውጭ በቀላሉ እንዲወጣ ማለት ነው ሌላው ዋተር አብዞርብ ፍሮም ፌስ ነው ባለፈው እንዳልነው ፌስስ ውስጥ ያሉት ውሃና ሚኒራሎች ያላግባብ ወደ ፌስስ ወደ ላንጅ መጥተው የነበሩትን አብዞርብ አድርጎ ይመልሳል መጨረሻ ላይ እንዲወገድ ያደርጋል ማለት ነው ሌላው ባክቴሪያ ሲንተሲስ ቫይታሚን ቢ ግሩፕስ ነው እዚህ ውስጥ ደግሞ ያሉት ባክቴሪያዎች ቫይታሚን ቢ እና ባለፈው እንዳየነው ቫይታሚን ኬን ምን ያደርጋሉ ማለት ነው ሲንተሲስ ያደርጋሉ ያመነጫሉ ከዛ በኋላ ወደ ሰውነታችን የመመለስ ባህሪ ያንን ስለሚፈልጉ ማለት ነው ከዛ ውስጥ ያሉትን ምን ያደርጋሉ ሲንተሲስ ያደርጋሉ ማለት ነው ሌላው ፌስስ ሜንሊ ዋተር 75% ኦፍ ነው የሚለው እንግዲህ ፌስስ ላይ አይነ ምድር ላይ 75% ዋተር ነው የሚሆነው ማለት ነው 75% ውሃ ነው አለበለዚያ ከደረቀ በቀላሉ መውጣት ስለማይችል ነው ግን ባክቴሪያ አለ 8% እንደገና ሊፒድስ አለ 6% ዳይተሪ ፋይበር ሴሉሎስ ያልነው 2% እነኚህ ተደምረው በጋራ ሆነው ፌሰስ ሆኖ ይወጣሉ ማለት ነው ፌሰስ ውስጥ እንግዲህ አብዛኛው ውሃ ነው ባክቴሪያ አለ ሊፒድስ አለ ዳይተሪ ፋይበር አለ ሴሉሎስ ማለት ነው እነኚህ በሙሉ ተዳምረው እንግዲህ ፌሰስ ሆኖ ወደ ውጭ ይወጣሉ ማለት ነው በአጠቃላይ ዳይጀስቲቭ ሲስተም የሚመስል ነገር ይበለጠ አንብቦ ተረዱ ተማሪዎች እንደነገርኳችሁ ለዛሬ ያለን ትምህርት በዚሁ ይጠናቀቃል ሁሉ ጊዜ ግን ዋሸራ አካዳሚን ላይክ ሰብስክራይብ እና ሼር ማድረጋችሁን አትርሱ በሚቀጥለው በሌሰን 9 ላይ እንገናኛለን ለዛሬ በቃናል ቻው ላስተማረ ሰው ግን ቀኑ ጨለማ